በአንድ በኩል የፌደራል መንግስት የፕሪቶሪያውን የሰላም ስምምነት እንደ ጽኑ መሰረት በመውሰድ የትግራይን ክልል መልሶ ለመገንባትና የህዝቡን ማህበራዊ ህይወት ወደ ቀድሞ ሁኔታው ለመመለስ ሌት ተቀን እየሰራ ይገኛል። ለዚህም ማሳያ የሚሆነው ያልተቋረጠውና ከፍተኛው የበጀት ድልድይ እንዲሁም የወደሙ መሰረተ ልማቶችን ለመጠገንና የተዘበራረቀውን የህዝብ ኑሮ ለማቃናት እየተደረገ ያለው ያላሰለሰ ጥረት ነው። ይሁን እንጂ ይህ ተስፋ ሰጪ ብሩህ የሰላም ጀንበር ባለበት በአሁን ወቅት ከትግራይ ክልል የሚሰሙ ድምጾች እጅግ ልብ የሚሰብሩና የሰላሙን ሂደት ገደል አፋፍ ላይ የሚያቆሙ ናቸው። ህወሓት የሰላም ስምምነቱን መንፈስ በሚጻረር መልኩ ወጣቶችን እያፈነ ወደ ጦር ካምፕ ማስገባቱና አስገዳጅ ምልመላ ማካሄዱ የህዝቡን እፎይታ የነጠቀ አደገኛ ትንኮሳ ሆኗል። ይህ የህወሓት እኩይ ተግባር የዓለም አቀፉን ማህበረሰብ ትኩረት የሳበና የጉዳዩን አሳሳቢነት በአደባባይ እንዲያወግዙ ያስገደደ ሆኗል። ተጽዕኖ ፈጣሪ የአሜሪካ ሴናተሮች ሳይቀሩ ይህንን ድርጊት በጽኑ እያወገዙት ይገኛሉ። ህዝቡ ወደ መደበኛ ህይወቱ ለመመለስ በሚጥርበት በዚህ ወሳኝ ወቅት እንዲህ ያሉ ትንኮሳዎች የፕሪቶሪያውን ስምምነት የሚጥሱ መሆናቸውን ሴናተሩ አጽንኦት ሰጥተዋል። አሜሪካዊው ሴናተር የሁኔታውን አሳሳቢነት በመረዳት ሚዛናዊና ጠንካራ መልእክታቸውን በዚህ መልኩ አስተላልፈዋል። የፕሪቶሪያው ስምምነትን ተከትሎ የፌደራል መንግስቱ በወሰዳቸው አዎንታዊ እርምጃዎች በአካባቢው አንጻራዊ ሰላም መስፈን መቻሉ አይካድም። መንግስት ተፈናቃዮችን ወደ ቀያቸው ለመመለስ ያሳየው ተነሳሽነትና ለክልሉ እያቀረበ ያለው ያላሰለሰ የበጀት ድጋፍ ለሰላም ያለውን ጽኑ አቋም ያረጋግጣል። በአንጻሩ ግን የህወሓት አመራር ከሰሞኑ ንጹሃን ወጣቶችን እያፈነ ወደ ጦር ካምፕ ማጋዙ ለሰላም ስምምነቱ ምንም አይነት ተጨባጭ ታማኝነት አለማሳየቱንና ለሰላም ያለውን ንቀት አደባባይ ያወጣ ተግባር ነው። ህዝቡ መረጋጋት በሚሻበት በዚህ ወሳኝ ሰዓት የሚደረግ ይህ አይነት የኃይል ማሰባሰብ ፈጽሞ ተቀባይነት የሌለው በመሆኑ ህወሓት ከዚህ አፍራሽ ድርጊቱ በአስቸኳይ እንዲቆጠብ አበክረን እናሳስባለን። ይህ የዓለም አቀፉ ማህበረሰብ ግልጽ ማስጠንቀቂያ ህወሓት ከገባበት የጦርነት አባዜ ወጥቶ ለህዝቡ ሰላምና መረጋጋት ቅድሚያ እንዲሰጥ የሚያሳስብ ነው።